ባላደራ ክቡር መጋቤ ሥርዓት መምህር ከፍ ያለው አክሊሉ የሁለቱም አድባራት ቁጥጥር ክፍል፣ ክቡር ወንድማችን መምህር አቤል የሁለቱም አድባራት የስብከተ ወንጌል ኃላፊ፣ ክቡራን መምህራን ወንጌል ወዘማሪያን፣ ሊቃውንተ ቤተ ክርስቲያን ውሉደ ያሬድ፣ እግዚአብሔር ምድሪቱን የሚያይባችሁ አዕይንተ እግዚአብሔር የተባላችሁ አባቶች ካህናት፣ ለታላቁ ተልእኮ የምትፋጠኑ ወንድሞቼ ዲያቆናት፣ ደግሞ በዚህ ማለዳ በእግዚአብሔር ፊት የምሕረት ፊቱን ሽታችሁ በነፍሳችሁ ለመባረክ በስጋችሁም ለማረፍ ሽታችሁ በዓለምና በቤታችሁ ያለውን ጉዳያችሁን ዘግታችሁ የሰማይ መንገድ እንዲከፈትላችሁ በእግዚአብሔር ፊት የመጣችሁ እግዚአብሔር የዕድሜን ካባ የደረበላችሁ የሽበትንም ዘውድ ያጎናጸፋችሁ አረጋውያን አባቶቻችንና እናቶቻችን የቤተ ክርስቲያን ጌጥ የሆናችሁ ወጣት ወንዶችና ሴቶች ሕፃናትም ጭምር በኃያሉ አምላካችን በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አደራችሁ? እንደምን ቆያችሁ? የምስጋናው ባለቤት ቸሩ ፈጣሪያችን እግዚአብሔር ኃጢአታችንን በደላችንን አይቶ ተመልክቶ ሳያጠፋን የምሕረት ፊቱን አብርቶልን በምሕረትና በቸርነት ስለተቀበለን ዘላለማዊ ስሙ በድጋሜ ለዘላለም የተመሰገነ ይሁን። ጌታን ለማየት መስታወት የሆነችን ለቃል ርደት ሰገነት ለሥጋም እርገት መሰላል የሆነች ማምላክ ወላዲተ አምላክ ድንግል ማርያም የእናትነት ፍቅሯን በልባችን ውዳሴዋንና ምስጋናዋን በአንደበታችን ጌታ መንፈስ ቅዱስ ያብዛልን። የቅዱሳን በረከት የአበው ጸሎት የመላእክቱ ጥበቃ አይለየን። እስኪ እንደው እንኳን አደረሳችሁ። ቁጭ ብሎ መነሳት፣ ተኝቶ መንቃት፣ ወጥቶ መግባት በማን ፈቃድ ነው? ብዙዎች በምራቅ ትንታ ከዚህች ዓለም ወደማይመለሱበት ሄደዋል። ብዙዎች እንደኔና እንደናንተ በሁለት እግራቸው ወደ መቅደሱ ለመገስገስ ፈልገው ሁለት እግራቸው የከዳቸው በደዌ ዳኛ በአልጋ ቁራኛ የተያዙ ብዙ ናቸው። እግዚአብሔርን ለማመስገን ብዙ ምክንያቶች አሉ። እግዚአብሔርን ለመንቀፍ ግን አንድም ምክንያት የለም። እግዚአብሔርን ለማመስገን ብዙ ጸጋዎች አሉ። እግዚአብሔር ላይ ግን ለማጉረምረም ምክንያት የለንም እና እግዚአብሔር አምላካችን እንድናመሰግነው ስለረዳን በምስጋና አደባባይ ስለሰበሰበን ዘላለማዊ ስሙ በድጋሜ የተመሰገነ ይሁን። ዝንቱ ውእቱ ወራሲው፣ ወራሹ ይህ ነው። እንደ አምላካችን እንደ እግዚአብሔር በጎ ፈቃድ አብረን የምንቆይበት የትምህርታችን ኃይለ ቃል ወራሹ ይህ ነው በሚል ይሆናል። ጌታ እግዚአብሔር የራቀውን ያቅርብልን፣ የረቀቀውን ይግለጥልን። የእግዚአብሔርን ቃል ቆሞም ለመናገር ቁጭ ብሎም ለመስማት የእግዚአብሔር ፈቃድ የመንፈስ ቅዱስ እገዛ ያስፈልጋል። ብዙዎች ሰምተው እንዳልሰሙ በልተውም የተራቡ ቆሞም የወደቁ ብዙዎች አሉ። እግዚአብሔርን ለመስማት እግዚአብሔር ካላገዘ እግዚአብሔር ሰው እንደሚሰማ የሚሰማ አምላክ አይደለም። ምናልባት ሊቃውንቱ ሲናገሩ እንዲህ ይላሉ። ሰዎች ቢናገሩ ለነፋስ ነው፣ ሊቃውንት ቢናገሩ ለጆሮ ነው፣ እግዚአብሔር ቢናገር ለልብ ነው። የቱ የተሻለ ቅርብ ነው? ነገሩ ለነፋስ የተባለው፣ ለጆሮ የተባለው፣ ለልብ የተባለው የቱ ነው ቅርባችን? ስለዚህ እግዚአብሔር የልብ አምላክ ነው። አመስግኑ። አሁን እኔ የማወራው ለጆሮአችሁ ነው።
በእኔ በኩል እግዚአብሔር ወደ ልባችሁ ይመጣልና የልባችንን ስብራት የሚጠግን ቁስላችንን የሚፈውስ እግዚአብሔር የልብ መምህር ነውና ለልባችን ይናገራል። ወራሹ ይህ ነው በሉ እስኪ ድገሙልኝ፣ ሰንሱት እስኪ። አሁን ስለሚወርሰው ወራሽ ስለሚወረሰው ጉዳይና ስለ ወራሹን ደግሞ የገጠመውን ጉዳይ የምናይበት ነው። ኃይለ ቃሉን 3 ወንጌላውያን ጽፈውታል። ማቴዎስ በምዕራፍ 21 ላይ ጽፎታል። ማርቆስ በምዕራፍ 12 ላይ ጽፎታል። ሉቃስ በምዕራፍ 20 ላይ ጽፎታል። እኛ በርዕስነት የመዘዝነው ማቴዎስንና ሉቃስ በመካከላቸው የሚገኘው ማርቆስን እንጠቀማለን። ለምን ማርቆስን እንጠቀማለን? ዘመኑ የሱ ስለሆነ። ዘመኑ ዘመነ ማን? እስኪ ዘመነ ማርቆስ በሉ። ማርቆስ ማለት ልዕልና ያለው ገጸ አንበሳና የአንበሳም ጉልበት ያለው የግብፅን ፒራሚዶችና ጣዖታትን በአገልግሎቱ የሰባበረ ታላቅ ሐዋርያ ነው። በሌላ ስሙ ዮሐንስ ይሉታል፣ ደግሞ ማርቆስ። የመጀመሪያ ስሙ ማር የተባለ ፍቺ ያለው ማርቆስ ጣፋጭ ነው አገልግሎቱ። ማርቆስ ለልብ የሚመች ለሰውነት የሚመች አገልግሎት ካገለገሉት የእግዚአብሔር ባለሟሎች መካከል አንዱ ሐዋርያ ነው፣ ወንጌላዊ ነው። በረከቱን በሁላችን ላይ ያሳድርብን። ማርቆስ እንድንቀመም መቀመሚያችንም የተናገረ ሐዋርያ ነው። በተለይ ማርቆስ ወንጌል ምዕራፍ 9 ቁጥር 49 ላይ እንዲህ ይላል፣ መስዋዕት በጨው ይቀመማል አለ። መስዋዕት በምን ይቀመማል? በጨው ይቀመማል። ሰው ደግሞ በእሳት ይቀመማል አለ። እሳት እንደምታውቁ እርጥቡን ጠፈፍ ያደርገዋል፣ ጥሬውን ያበስለዋል፣ ብርድን ያርቃል፣ እሳት ያሞቃል። አያያዙን ካልቻሉበት ደግሞ እሳት ይፋጃል። የእግዚአብሔር ቃል እንደ እሳት የሚያበስል ካልኖሩበት እንደ እሳት ደግሞ የሚፋጅ ነው። ስለዚህ ክርስቲያኖች እንዲቀመሙ ወንጌላዊ ማርቆስ ጽፎልናል። እኛ እሳቱ መንፈስ ቅዱስ በ40 በ80 ቀናችን የቀመመን ያ ማንነታችን ያ ከወላጆቻችን የነሳነው ስጋና ደም ክብር ያገኘው በ40 እና በ80 ቀናችን ኦርቶዶክሳውያን ሰማያዊ ልደትን የተረከብነው በዚያ ጊዜ። ከዚያ ሰዓት ጀምረን ወደ ትምህርታችን በሰፊው ከመግባታችን በፊት እግዚአብሔር አባታችን እኛም ልጆቹ ተባለ። እግዚአብሔር ምናችን? እኛስ ልጆቹ ተባለ። በጨለማው ዘመን እነ ነቢዩ ሳሙኤል ገና በብላቴናነታቸው በመቅደስ እንኳን ሲገኙ እግዚአብሔርን አንተ ተናገር እኔም ባሪያህ እሰማለሁ አሉ። ምክንያቱም ዘመኑ ዘመነ ባርነት ስለሆነ ልጅነት ከሰው ላይ ስለተገፈፈ። አሁን ወር በገባ በ29 በዓለ ማን እንላለን? ንገሩኝ እንጂ የልጅ በዓል ማለት የወልድ በዓል ማለት የልጅ በዓል ማለት ነው። አንዱ ወልድ በዓሉ የዓለም ሁሉ በዓል ነው። የሱ ልደት ነው ልደታችን። እየሰማችሁ የሱ ስቅለት ነው እረፍታችን። እርሱ እርቃኑን ቆሞ ነው እኔና እናንተን ጸጋ ያለበሰን። አብሶ ይህን ዕለት ወር በገባ በ29 የዓለሙ መድኃኒት መድኃኔዓለም ምንድነው በዓሉ ያላችሁኝ እንደሆነ ለእርሱ በዓሉ መስቀል ነው። እሱ ተወለደ ስንል ከልደት ቀኑ ጀምሮ መስቀል ላይ ነው የወጣው ማለት ይቻላል። ለምን ብትሉ ለሰው ተወለደ፣ ሰው ግን ስፍራ ከለከለው። ሰው ስፍራውን ሲከለክለው መጀመሪያ እናቱን ነው ስፍራ የከለከለው። ያ ሰማይ ዙፋኑ የሆነ ጌታ የድንግልን ማኅፀን ከተማ አድርጎ ከቃሉ ጋር ናቸው። ስለዚህ አሁን ይሄ በዓል የሁላችንም በዓል ነው ስንል አንዱ ስለ ሁሉ
ስለ ሁሉ በዓል ደግሞ እንደምታውቁት ራሱን የቻለ ግብር አለው፣ ራሱን የቻለ ክብር አለው፣ ራሱን የቻለ ግብዣ አለው። በግብዣው ላይ ተደግሶ የቀረበው ደጋሹ አባቱ፣ የተደገሰው በድግሱ ላይ የቀረበው ፍሪዳ ደግሞ ወልድ። ስለዚህ ወገኖቼ ቅዱስ ማርቆስ ጌታ ኢየሱስ ክርስቶስ በምሳሌ ያስተማረውን ታሪክ አንስቶ ነው የጻፈልን። ዝንቱ ውእቱ ወራሲሁ፣ ወራሹ ይህ ነው አለ። ማናቸው እንዲህ ያሉት? ትምህርቱ በምሳሌ ነው። ጌታችን ትምህርት በምሳሌ የሚያደርገው እኛ በምናውቀው ጉዳይ እንድንረዳ፣ ሰማያዊውን ጉዳይ ረቂቁን ጉዳይ በገዘፈ ነገር እንድንረዳው አቅርቦ ሲነግረን ነገርን በምሳሌ ይለዋል። አባቶቻችንም ምንም በብርሌ ይላል። አቤት በብርጭቆ በሌላ ስለማያምርበት ነው። አያችሁ። ስለዚህ በብርሌ ምን ጠጅን በብርሌ ነገር ደግሞ በምሳሌ አያችሁ። ጠጅ በብርሌ ሲጠጣ ለዓይንም ማራኪ ሆኖ ለአያያዝም ምቹ ሆኖ እንዲሁም ከጠጁ ጋር የሚሄድ ውበት ስላለው ከብርጭቆ ይልቅ ብርሌ ለጠጅ ቅርብ ሆኖ ቀርቧል። ለእኔና ለእናንተም በሚቀርበን ጌታ ኢየሱስ ክርስቶስ በቤተ መንግሥት ላሉትም በወቄት እየመሰለ በጓዳ ላሉት እናቶቻችንም በዘይት እየመሰለ በእርሾ እየመሰለ ለገበሬዎች ደግሞ በዘር እየመሰለ ለሁሉም እንደሚገባው ያስተምራል። በዚህ ክፍል ላይ ግን አንድ ሰው የወይን ተክል ተከለ ይላል። ማርቆስ ወንጌል ምዕራፍ 12 ቁጥር 1 ጀምሮ ስናይ የወይን ተክል ከተከለ በኋላ ለወይኑ ብዙ ነገር አደረገለት። አንደኛ ቅጥር ቀጠረለት ወይም ደግሞ አጥር ሰራለት። ሁለተኛ ጉድጓድ ማሰና ውሃ አወጣ፣ ውሃ እንዲያጠጡት። ሶስተኛ ቀበሮች እንዳይተነፍሱበት ወይኑ። እዚህ ናቸው አይደል? ቀበሮ እንዳይተነፍስብን እግዚአብሔር ይርዳል። መርዝ ነው የቀበሮ እስትንፋስ ለወይን። ቀበሮ እንዳይተነፍስ ግንብ አሰራ። ይሄ ብቻም አልበቃ፣ ሁሉን ነገር ካዘጋጀ በኋላ ለገበሬዎች አከራየና ሩቅ አገር ሄደ። አሁን እነዚህ ገበሬዎች ወይኑን ተንከባክበው ፍሬውን ከመውሰድ የዘለለ ብዙ ድርሻ የላቸውም። የወይኑ ባለቤት ስራውን ጨርሶ ሄዷልና። የሚገርማችሁ ወይን በሚያፈራበት ወራት ከብዙ ጊዜ በኋላ ያ ታላቅ ሰው ያ ወይኑን የተከለው ሰው ምን ያደርጋል? እስኪ ሂዱና ከእርሻዬ ስፍራ ከገበሬዎቹ የወይኑን ፍሬ አምጣልኛልና አንዱን ሎሌ አንዱን አገልጋይ ወደዚያ ስፍራ ላከ። ስሙ በደንብ አድርጋችሁ። የዚህ ደግ ሰው አገልጋይ ሄደና ገበሬዎቹን የወይኑ ባለቤት ከፍሬው ላኩልኝ ብሏችኋል ብሎ ሲላቸው ገበሬዎቹ ሰብሰብ ብሎ ሎሌውን ደበደቡትና ጣሉት። አሁንም ሁለተኛ ሌላ አገልጋይ ላከ። እሱን ደግሞ ደበደቡት፣ ልብሱን ገፈፉት፣ አቆሰሉት ይላል። ምን አይነቶች እንደው! ሶስተኛውንም ደግሞ ላከ ሌላ ሎሌ። እሱንም በሞትና በሕይወት ብቻ ሳይሆን እሱን ደግሞ ጭራሽ ፈቶ ለቀቁት። እንዳትሉ ምን አረጉት? ገደሉት። የመጀመሪያውን ደብድበውታል፣ ሁለተኛውን ልብሱን ገፈው አቆሳስለውታል፣ ሶስተኛውንስ ገደሉት። አሁን ሶስት ሎሌዎቹን ልኮ ይህ ደግ ሰው ይህ የወይኑ ባለቤት
አዘነና አንድ ልጅ ነበረው ይላል። ያ ሰው ስንት ልጅ ነበረው? ቀዳሚ የለው ተከታይ የለው፣ ብቻውን አንድ ልጅ ነበር። ልጁ አባቱን ነው የሚመስለው። አባቱን አህሎ፣ አባቱን አክሎ፣ አባቱን መስሎ ልጁ መጣ ማለት አባት መጣ እንደማለት ሆኖ ምናልባት እነዚህ ገበሬዎች ሎሌዎችን ባሪያዎችን ብሰድባቸው ደብድበው አክስለው ልብስ ገፈው ቢሰዱ ሁለቱን ሶስተኛውን ደግሞ ቢገሉብኝ፣ አሁን ግን ይሄ የንጉሥ ልጅ ነውና ይፈሩታል። ምን ይሉታል? እሱን ብዙም ምንም አያደርጉትም፣ ይፈሩታል ብሎ አንድ ልጁን ላከ። አንድ ልጁን ገና በሩቅ ሲያዩ ገበሬዎቹ ሰብሰብ ባሉና ተመልከቱ፣ ይሄ ወራሽ ነው፣ ወራሹ ይህ ነው አሉ። ወራሹ ይህ ነው፣ ኑ እንግዲህ አሉ። ኑ ተባብለው ተገባበዙ። በደንብ ስሙ። ኑ ተባባሉና ምን አደረጉ? ተገባበዙ። ምን ሊያደርጉ? ሊቀበሉት አይደለም፣ የአበባ መነሳንስ አይደለም የበተኑለት፣ እሱ ሊበተኑት ነው። ኑ እንግደለውና እንውረስ አላሉ። ገሎ መውረስ ያርቅልን መድኃኔዓለም። አረ ያርቅልን። ገድሎ መውረስ፣ ገድሎ ማክበር፣ አቁስሎ ማክበር መክበር። ከዚያ በኋላ ኑ አሉና ከበቡት። አረ ምን ሆናችሁ ነው? ምን ሆናችሁ ነው? እኔ እኮ የአባቴ ልጅ ነኝ አለ። አልሰሙትም። አጥር ውስጥ አስገቡትና ልብሱን ገፈው ቀጥቅጠው ገደሉት። ይህንና መግደል ብቻ አይደለም፣ ከአባቱ ርስት አወጡትና ከወይኑ አጥር ውጪ ወርውረው ጣሉት። የልጁ ባሰ፣ በእውነት የልጁ ባሰ። ከዚያ በኋላ ይህን ትምህርት የሚያስተምረው ማን ነው ያላችሁኝ እንደሆነ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። በምሳሌ የሚያስተምረው ትምህርቱ በምሳሌ መልሶ ስለ ራሱ እየነገራቸው ስለ እነሱም እየነገራቸው ነው። በኋላ እመጣበታለሁ። መጀመሪያ የተላከው ማን ነው? ሁለተኛ ማን ነው? ሶስተኛ ማን ነው? አራተኛ ላይ የደረሰበትስ ማን ነው? እነዚያን ሁሉ የላከውስ ማን ነው የሚለው ነገር እናያለን። የሚገርማችሁ ነገር የንጉሥ ልጅ ተደብድቦ ተገደለ፣ ደሙ ፈሰሰ። ከቅጽር አውጥተው ከወይኑ ስፍራ አርቀው ጣሉት። ከዚህ በኋላ ያ ደግ ሰው ምን የሚያደርግ ይመስላችኋል? አለ የኛ ጌታ። እንደው ምን የሚያደርጋቸው እነዚህን ገበሬዎች ምን የሚላችሁ ይመስላችኋል ብሎ ደቀ መዛሙርቱን ይጠይቅና ሰራዊቱን አሰልፎ ከተማይቱን ያነዳታል። ወይኑንም ሰብስቦ ለሌሎች ያስረክባል አለ። እንወርሳለን ያሉትን ይነጥቃቸውና ለሌሎች ርስቱ ውርሱ ለሚገባቸው ይሰጣል አለ። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ነው። ቀጥሎ የሚገርማችሁ በነቢይ የተነገረውን ቃል ያመጣዋል። ግንበኞች የናቁት አለት እርሱ የማዕዘን ራስ ይሆናል። ግንበኞች አይሁድ ናቸው። አለት የተባለው ክርስቶስ ነው። የሁሉ የበላይ ይሆናል ሲል መጋጠሚያው ይላል። የቤታችን ራስ የሕይወታችን ዋልታ እርሱ መድኃኔዓለም እንደሆነ ያጠይቋል በዚያ ስፍራ ላይ። አሁን እንመለስ። በመጀመሪያ የተላከ ባሪያ የተባለው እነማን ናቸው ያላችሁኝ እንደሆነ አበይት ነቢያት ናቸው። አበይት ነቢያት አስቀድመው ተልከው ነበር። እነዚያ ተልከው የነበሩት ምንድን ነው ያሉት? የእግዚአብሔርን ሐሳብ ወደዚህ ዓለም ክፉ አድራጊዎች ሁሉ ተልከው እነ ኤርምያስ እነ ኢሳይያስ ይቆስሉ፣ ይደበደቡ፣ ጽድቃችን እንደ መርገም ጨርቅ ተቆጠረብን ይሉ ነበር። እነዚያ ነቢያት በዚህ ዓለም ሰዎች ይገፉ ነበረ። ልባቸው ከእግዚአብሔር ከራቀ ሰዎች እጅ ላይ ይቆስሉ ነበር።
አዎ የወይን ስፍራ የተባለችው እግዚአብሔር ይህችን ዓለም አድርጎ ሲያስቀምጣት ይህች ዓለም ላይ ደግሞ እግዚአብሔር የሰጠውን ጸጋ መልሰው ለእግዚአብሔር አንሰጥም ያሉ ሰዎች በቀለኛ መሆናቸውን አመልካች ነው። ሁለተኞቹ ደቂቀ ነቢያት ናቸው። ሁለተኛም ተልኮ ልብሱን ተገፈፈ፣ ቆሰለ። ብዙ ደቂቀ ነቢያት ቆስለዋል፣ ልብሳቸውን ተገፈዋል። የእግዚአብሔርን ቃል የተናገሩ በመንኮራኩር ተፈጅተዋል፣ በቀፎ ተደርገው ቁልቁል ገደል ውስጥ ተጥለዋል። በአናብስት መንጋጋ እነ ዳንኤል ተፈትነዋል። ሦስቱ ሕፃናት ወደ እሳት ተወርውረዋል። ይቺ ዓለም እንደው መከራ ያላደረሰችበት ምን አለ? ያ ደግ ሰው የተባለው እግዚአብሔር አብ ነው። እግዚአብሔር አብ አስቀድሞ ነቢያትን ልኳል። ይህንን ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ጀምሮ ሲናገር እንዲህ አለ። አስቀድሞ እግዚአብሔር በአባቶቻችን በነቢያት በኩል በልዩ ልዩ ጎዳና በአባቶቻችን በነቢያት በኩል እግዚአብሔር ተናገረን አለ። ማንን ተናገረ? እስኪ እግዚአብሔር ተናገረን በሉና። በካህናቱ በኩል ማን ተናገረን? በምስኪኖቹ በኩል ማን ተናገረን? እግዚአብሔር ተናገረን አለ ቅዱስ ጳውሎስ። የብሉይ ኪዳን ምሁር ነውና የዚያን ዘመን ጉዳይ ያውቅ ነበርና በአባቶቻችን በነቢያት በኩል በብዙ ጎዳናና በብዙ መንገድ እግዚአብሔር ተናገረ። አልሰማንም አለ። በኋለኛው ዘመን ግን በአንድ ልጁ በኩል አለ። ሁሉን ወራሽ ባደረገው ይልላል። ስንቱን ወራሽ ባደረገው? ሁሉን በሉ እስኪ በማለት እኛን የወረሰን ማን ነው? መድኃኔዓለም ነው በሉ በማለት ማን ነው የወረሰን? ኧረ አመስግኑት ግዴላችሁ። ወራሻችን ሰማይና ምድርን የወረሰ እግዚአብሔር ነው። ከማንስ ይወርሳል? እርሱ እኮ ሰማይና ምድርን የወረሰ ማለት ሰማይና ምድርን የሞላ ማለት ነው። ሁሉም ወራሽ ባደረገው በአንድ ልጁ በኩል በኋለኛው ዘመን ተናገረን አለ። አሁን እድለኛ ከሆነ እሱን ነው መስማት። አስቀድሞ በነቢያት ቢናገር ያልሰማን፣ አስቀድሞ በሐዋርያት ቢናገር ያልሰማን፣ በአበይት ነቢያት በደቂቅ ነቢያት ቢናገር በነ አብርሃም በነ ይስሐቅ በነ ያዕቆብ ዘመን ይልቁንስ አካሄዳቸውን ከእግዚአብሔር ጋር ባደረጉቱ በእነዚያ በነ ኖህ ዘመን አያቸው። ኖህ ቢናገር፣ ሎጥ ቢናገር፣ መልአክ ቢናገር የሎጥና በሎጥ ዘመን የነበሩ ሰዶምና ገሞራውያን እግዚአብሔርን አልሰሙም። ሁለት መልእክተኞች እኮ ተልኮላቸው ነበር አይደል ወይ? ተልኮላቸዋል እኮ። ኦሪት ዘፍጥረት ምዕራፍ 19 ለምን አታነቡም? ከከተማይቱ ልክ አሁን እኔና እናንተ ከከተማ ወጥተን እዚህ እንደተገኘን አባታችን ጻድቁ ሎጥ ከከተማ ወጥቶ በከተማው ጫፍ ላይ አለ ረድኤተ እግዚአብሔር ይጠባበቅ ነበር። አረ እንዴት የሚያስጠላ ምድር ነው አለ። በአካባቢው ያለው ነገር ሁሉ አስጠላው፣ ናቀው፣ በዙሪያው ያለውን ክፉ ነገር። ከዚያ በኋላ ከከተማ ወጣ ይላል። አቤት! አረ ከከተማ ስንወጣ መድኃኔዓለም ያግኘን። ከከተማ ስንወጣ መላእክቱ ያግኙን። ከከተማ ውስጥ እኮ ስንገባ እኮ ነው ብዙ ነገር እኮ እንደው ሽፍን የሚያደርግብን። እንዴት እንደሆነ አይገባኝ። ከተማው እንደው ውክብ ነው የሚያደርገን። ምዕመናን እባካችሁ ግራ ቀኝ ፊት ኋላ እያየን ብቻ ሳይሆን ወደ ላይም እያየን እንሂድ። ወደ ላይ እያሰብን እንሂድ። ይገርማችኋል፣ በሎጥም ዘመን ሎጥ ከከተማ ወጣ፣ እግዚአብሔር ሚካኤልንና ገብርኤልን ላከለት ይላል። ኑ ወደ ቤቴ ግቡ አለ። ሁለቱ መላእክት ወደ ልባችን ይግቡ፣ ወደ ሕይወታችን ይግቡ። ኑ ወደ ቤቴ ግቡ ሲል ተከትሎት ገቡ። ያው ታሪኩን እንደምታውቁት ከቤቱ አደሩ። ወረሩ፣ መጥተው የሎጥን ቤት አውጣቸው እነዚህ አሉ። እነዚያ ልባቸው የተዘጋባቸው ሰዎች ካልደበደብን ካልገደልን አሉ። አራው ይኸው የደረሱ ሁለት ሴቶች ልጆች አሉኝ፣ እንዳሻችሁ አድርጓቸው፣ የልባችሁን ፈጽሙባቸው ብሎ የእግዚአብሔር መልእክተኞችን ወደ ራሱ አድርጎ ልጆቹን አሳልፎ ቢሰጥ አልሰሙም።
ይህን ጊዜ እግዚአብሔር መልአክ እንዲህ አለው፣ ሎጥ ሆይ አሁን አንተ ከኛ ኋላ አንተ ከማን ኋላ? ከኛ ኋላ ሁን፣ ቤተሰቦችን አዘጋጅ አሉና በሩን ክፍት ሲያደርጉ ሚካኤልና ገብርኤል ውጥት ሲሉ ሰፈሩን የወረሩ አመፀኞች አይናቸው ታወረ። ቀድሞ ልባቸው ስለታወረ አይናቸው ላይ ልል ብንልም ብዙ ችግር የለም። ቀድሞ ልብ ታወረ። አንዳንድ ጊዜ ልብ ሲዘጋ ብታዩ አታዩ እግዚአብሔር በሚያውቅ ብናይ አናይም እኮ በቃ እያዩ የማያዩ ብዙዎች አሉ እኮ ዛሬ የእግዚአብሔርን ስራ እያዩ የማያዩ። ምክንያቱም አይ ልብ ከተዘጋ ልብ ከታወረ ምን ያደርጉት? ከባድ እኮ ነው። ልባቸው የታወረባቸው አለና ሁለት ከዚህ በኋላ የእግዚአብሔር መላእክት በሰዶምና በገሞራ ያሉትን ሰዎች መሃላቸውን መንገድ ከፍተው እነሱ እንደ ትል ሲርመሰመሱ ሎጥንና ቤተሰቦቹን ይዞ ወጡ። ምክንያቱም ሎጥን ወራሽ ሊያረጉት ነው። ሌላ ከተማ ላይ ሎጥ ወራሽ ነው። ለምን ብትሉ ወራሽ ያስደረገው የከተማውን ትቶ የሰማዩን ስለሻተ ነው። መውረስ ትፈልጋላችሁ? እባካችሁ የሰፈሩን ትታችሁ የጠፈሩን አስቡ። ወራሽ መሆን ትፈልጋላችሁ? የስጋን ትታችሁ የመንፈስን አስቡ። ወራሽ መሆን ትፈልጋላችሁ? ጊዜያዊን ትታችሁ ዘላለማዊን አስቡት። ወራሽ መሆን የምትፈልጉ ከሐሰት ተለዩ፣ ከእውነት ጋር ተባበሩ። ወራሽ መሆን የምትፈልጉ ወደ መስቀሉ ተጠጉ። ወራሽ መሆን የምትፈልጉ በንስሐ ሳሙና ታጠቡ። ወራሽ መሆን የምትፈልጉ ስጋውና ደሙን ተቀበሉ። ወራሽ መሆን የምትፈልጉ አትራቁ፣ ቅረቡ። ወራሽ መሆን የምትፈልጉ የቀረባችሁ ቁረቡ። የሚገርማችሁ ነገር ወራሹ ይህ ነው አሉ። ወራሹ እንደበደቡት የወራሹ ልጅ አባት ከተማይቱን አጋያት፣ እንዳልነበረች አደረገና ወይኑን ግን ሌሎችን አወረሰ። የለም የሚገባቸው አለ። እንግዲህ ወገኖቼ ሶስተኛ ላይ ተደብድቦ የተገደለው በረከቱ ይደርብን መጥምቀ መለኮት ቅዱስ ዮሐንስ ነው። ቅድመ ልደተ ክርስቶስ 6 ወር አስቀድሞ የተነሳ የባራኪው ልጅ አባቱ ካህኑ ዘካርያስ በመቅደስ የታረደበት እናቱ ገና በ6 ወር ጨቅላነቱ ይዛ ወደ በረሃ በረረች። 6 ዓመት ሲሞላው እዛው ጥላው አረፈች። በእግዚአብሔር እጅ ያደገ ነቢይም ሐዋርያ መጥምቀ መለኮት ቅዱስ ዮሐንስ በረኛው ልባችንን ይጎብኝልን በረከቱ እርሱም ነው። ሄሮድያዳ ሄሮድስ የፊልጶስን ሚስት ማግባት አይገባይም ብሎ በኤልያስ መንፈስ ሄሮድስን ቢወቅሰው ቢገስጸው ሄሮድያዳ ልጇን አቅርባ በሄሮድስ ልደት ቀን ስለዘፈነች ምን ትፈልጊያለሽ? የመንግስቴን እኩሌታም በሆነ ሰጥሻለሁ ብሎ ቢል ሂዳ እናቷን ስታማክር እናቷ ክፉ ነበረች። አንዳንድ ጊዜ ክፉ ልብ አለ እናንተ በየቤቱ ክፉ ልብ እንደው ቀና ነገር የማይመክር እናንተ ርስት አካፍልሻለሁ ነው ያላት ለዚች ለዘፋኟ። እናቲቱ ግን ዮሐንስ ተይዞ በወይኒ ቤት ነበርና መጥምቀ መለኮት በወይኒ ቤት ነበር። እሱ አይ ሂጂና እኔ ሌላ ምንም አልፈልግም፣ የዮሐንስ ራስ ተቆርጦ በወጭት ይሰጠኝ በዩ። እዚህ ናችሁ። እስኪ የሚያምንብኝ ቢሞት እንኳን ሕያው ይሆናል በሉ። ምን ይሆናል? ሕያው ይሆናል። የሚገርመው በብሉይ ኪዳን በመጀመሪያው ዘመን ሰይጣን በቃየል እጅ ቢላ ሰጠውና ድንጋይ ያቀበለውና የወንድሙ የዋውን አቤል አናት በድንጋይ ቀጥቅጦ እንዲገድል ለቃየል የግድያ መንፈስ ተጫነበት። የሄሮድያዳም ልጅ ሄሮድያዳም በወጪት የዮሐንስ ራስ እንዲሰጥ
አትሰጥም? ምንድነው የምታረግበት? ራሱ ተቆርጦ ቢሰጣት ቀቅላው ልትበላው ነው ወይ? አንዳንዶች የማይጠቀሙበትን ታዩ የለ እንደ ደም ሲያፈሱ። አሁን ሰሞኑን ቲክቶክ ላይ አንድ ምስኪን ሰው ይንከራተታል። በደንብ አድርጋችሁ ቢላችሁን ሳሉ ይላል። አስተራረዳቸውን አሳምሩ። ምንድነው እንግዲህ ማረዱ አሳምሩ ማለት እንዴት ቅርጽ ሊያወጣብን ነው እንዴ ሲያርዱ? ምዕመናን ጊዜው በጣም ከፍቷል። ሰውየው አማርኛ ተናጋሪ ነው። እዚቹ ምድረ ኢትዮጵያ ላይ ርኩሰቱን ይዞ የመጣ ሰው ነው። ቢላ በደንብ ሳሉ ይላል። በደንብ አድርጋችሁ ባገኛችሁት አጋጣሚ እረዷቸው፣ አርደን እንወርሳለን ይላል። ይሄው የማርቆስ ወንጌል ሲነግረን፣ ይሄው በወንጌል የተነገረ በእኔና ባንቺ በእኔና ባንተ በእኔና በእናንተ ዘመን ሊፈጸም ብቻ ሳይሆን እየተፈጸመ ነው ያለው። እኛ ሞትን አንፈራ። ሞት እኛን ግን እንደሚፈራን እርግጠኛ ሆኜ እነግራችኋለሁ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ ምዕራፍ 15 ቁጥር 55 ላይ እንዲህ አለ፣ ሲኦል ሆይ ኃይል የት አለ? ሞት ሆይ ድል መንሳት ወዴት አለ አለ። በሞትና በሲኦል ደንደስ ላይ ቆመን እንድንዘምር ያደረገን የሲኦልን ምርኮ የፈታ መድኃኔዓለም ነው። ክብርና ምስጋና ለእሱ። አቦል ሰው አጥር ሲዘልይ ሞት የለን። ምንድነው ደግሞ ክርስቶስን እያመለከን ለእኔና ለእናንተ አድራሻ ለውጥ ነው፣ ከጊዜያዊ ወደ ዘላለማዊ። ይልቅስ ወራሹን ገድሎ እወርሳለሁ ያለ ግን እንደሚነድ ነግረዋል። ወራሹን ልጅ አይሁድ እኮ የሳቁት ፊሽታ ያደረጉት ዓርብ ብቻ ነው። ዓርብ ብቻ ሲጠልቅ ፀሐይ ስጋት ውስጥ ገቡና መቃብር ማስጠበቅ ጀመሩ። ሲገሉ ለካ እነሳለሁ ብሎ ስለነገራቸው እኛው እናስቀራለን አሉ። ፈቃዱ ሆኖ ነው አንገቱን የሰጣቸው። ሲገሉት የሚያስቀሩት መሰላቸው። ሙት የተባሉት በድን ያሉት እሱ ጌታ አይናቸው ፊት እኮ ይገርማቸዋል። አልዓዛርን እኮ አስነስቶ ነበር። ለራሱ መነሳት ያቅተዋል ብሎ ያስባል። አይናቸው እያየ የአራት ቀን ሬሳ የበሰበሰውን አልዓዛርን እህቶቹ ምንም እንኳን ቢወዱት አስከሬን ነው ይፈርሳል ብሎ ስላሰቡ ነጠላ ወደ አፋቸው ሲያስጠጉ የኛ መድኃኒዓለም ወደ መቃብሩ ተጠግቶ አልዓዛር ተነሳ ነው። ክብርና ምስጋና ለስሙ። አልዓዛር ወራሽ ነው። ወራሽ ስለሆነ ተነስ ሲል ከዚያ በኋላ ሲነሳ ፍቱለት አለ። ፈቺዎች ናቸው እነዚህ ካህናት። የታሰረው ነው ይፈታል። ፍቱለት። አያችሁ፣ አህያይቱን ብቻ አይደለም ፍቱ ያለው፣ ይህንን መግነዙን ፍቱለት አለ። ሲፈቱትስ በጽድቅ አደባባይ ይመላለስ። እኔና እናንተ የምንመላለሰው በምን አደባባይ ነው? ኧረ በማርያም በምን አደባባይ ነው? ጽድቅ ማለት ቅድስና ነው። ጽድቅ ማለት እውነት ነው። በጽድቅና በእውነት መንገድ ይመላለሳል ልጅ። ተመላለሱ በጽድቅና በድንቅ ወይንም በእውነት አደባባይ እንዳለ። የሚገርማችሁ መጥምቀ መለኮት ዮሐንስ ሶስተኛው የክርስቶስ ባለሟል ነው የተሰዋው። ገበሬዎቹ በመግደል የታወቁ አይሁድ ናቸው፣ ፈሪሳውያን ናቸው በጊዜው። በእኛም ዘመን ደግሞ ተረፈ አይሁድ ምድሪቱን ሞልተዋታል። አባቶ የሚያደርጉትን አያውቁምና ምን በላቸው? ከልቤ ነው የምላቸው። ምን በላቸው? የሚያደርጉትን ምን አይሉምና። አዎ እስጢፋኖስን ከከተማ ወጥቷል። ከከተማ ወጥቶ በድንጋይ ተደብድቦ ሲሞት 2 ጸሎት ነው የጸለየው። ስንት ጸሎት? ምክንያቱም እስጢፋኖስ ወራሽ ነው። ወራሽ ስለሆነ እስጢፋኖስ ከከተማ ሲወጣ አሰሩ፣ ተንበረከኩት። እነሱ ድንጋይ ይዘው እንዲህ ሲንዘፈዘፉ እሱ ተንበርክኮ ግን ሰላም አለ። ይገርም። ገዳይ ሲንቀጠቀጥ ሟች ተረጋግቶ ምን አለ እሱ? 2 ነገር ብሏል ብያቸው። የመጀመሪያ ጌታ ኢየሱስ ሆይ አለ። የእግዚአብሔርን ጽድቅ በአብ ቀኝ ተቀምጦ አየውና ጌታ ኢየሱስ ሆይ ነፍሴን ተቀበላት። ነፍስን የሚቀበል ሰው ገዳይ ነፍስን አይቀበልም። ጨርቅን ይቀበል ይሆናል፣ ገንዘብን ይቀበል ይሆናል፣ ይህ ምድራዊ ቁሳቁስ ይቀበል ይሆናል። እማምላክን ነፍሳችንን አያገኟት።
ወራሽ ናት ነፍሳችን። እልል በሉ ኦርቶዶክስ። ነፍሳችን ምንድን ናት? ኧረ በማርያም ምንድን ናት? ወራሽ ናት ነፍሳችን። በሰው እጅ የምትያዝ አይደለም። ለዚህ ነው በማቴዎስ ወንጌል ላይ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 10 ቁጥር 13 ጀምሮ ስንመለከት እንዲህ ያለው እናንተ ነፍስንና ስጋን የሚገድለውን ፍሩ እንጂ ስጋን የሚገድሉትን አትፍሯቸው። ምክንያቱም ከሰውነት ከልብስ ሰውነት ከመብል ነፍስ ይበልጣል። ይሄን ለይተን ነው እኛ እግዚአብሔር የምናመልከው። እስጢፋኖስ ሲደበደብ ሁለት ነገር ብያለሁ። የመጀመሪያ ነፍሴን አደራ አለ። ሁለተኛ የሚያደርጉትን አያውቁምና ይህችን ቃል በቃል ወልደ እግዚአብሔር ኢየሱስ ክርስቶስ በቀራንዮ መስቀል ላይ የተናገራት ቃል ናት። በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 20 ጀምራችሁ የምታነቡትም ክፍል የሚያረጋግጥልን እሱ ነው። ኢየሱስ ክርስቶስ አለ። ኢየሱስ ክርስቶስ አለ። አያችሁ፣ ስለናንተ መከራን ተቀብሎ ምሳሌውን ትቶላችሁ ሄደዋልና እሱ ኃጢአትን አልሰራም፣ ተንኮልም በልቡ አልተገኘበትም። ሲሰድቡት መልሶ አልተሳደበም። መከራ ሲያደርሱበትም እርሱ መልሶ አልዛተም። በጽድቅ ለሚፈርደው ግን ራሱን አሳልፎ ሰጠ። እናንተ ለኃጢአት ሞታችሁ ለጽድቅ እንድትኖሩ ይህን አደረገ አለ። ኧረ አመስግኑት እባካችሁ። ወራሹ ይህ ነው የተባለው ወራሹ እግዚአብሔር ወልድ ነው። አራተኛው እግዚአብሔር ወልድ ኢየሱስ ክርስቶስ ወራሲ ነው። ሰማይና ሁሉን ወራሽ ባደረገው በአንድ ልጁ በኢየሱስ ክርስቶስ በኩል ደግሞ ተናገረን ይላል። በደሙ ተናገረን እኮ እሱ ደግሞ ይገርማቸዋል። በደሙ ነው የሚናገረው። በዘመነ ስጋዌው በደሙ ተናግሯል። የደም ላብ እያላበው ተናግሯል። እየሞተልን አኖሮናል። እየወደቀ አንስቶናል። ጨለማችንን ገፎ ብርሃናዊ ጸጋውን አልብሶናል። እነዚህ ያላወቁትም ልብሱን ገፈፉት። አይሁድ ልብሱን ገፈውታል። መቃብሩን አስጠብቆ አልሆነላቸው። አይሁድ ባዶ ነገር መጠበቅ ልማዳቸው። ምንና ምን ያላችሁኝ እንደሆነ ባዶ መቃብርና ባዶ እስር ቤት፣ ባዶ መቃብር ነው። አሁን እነርሱ ጠባቂ መስለው ተኝቶ ሳለ ክርስቶስ ያን ተአምር ሲያደርግ ያን መለኮታዊ ድምፁን አሰምቶ መቃብሩን ባዶ አድርጎ ሲነሳ እነዚህ እንደ አስከሬን ሆኖ ተኝተዋል። ከዚያ ሲነቁ በገንዘብም በምንም ለማጭበርበር ተሞከረ። በገንዘብ ኃይል አልተነሳም በሏሉ። እውነት አፍ አውጥታ እልል አለች። ከትንሣኤ በኋላ ምን መሰወር ይቻላል? ድንጋይ ቢጭኑባት እውነት አልሆነም። እንኳን እሱ ላይ ጭነው ሶስት ቀን ጭነው መስቀሉ ላይ 300 ዓመት ጭነው እውነት ከ300 ዓመትም በኋላ መስቀሉ ምስጥ ሳይበላው ክብሩ ሳይገፈፍ ደሙ ከላዩ ላይ ሳይደርቅ ብድግ ብሎ ተአምር ሰርቷል። ወራሹ ማን ነው ከተባለ ወራሽ ልጅ ነው። የትምህርቴን አጥንት ስነግራችሁ ወራሽ ልጅ ነው። ባሪያ ይወርሳል እንዴ? ባሪያ ተካፋይ ነው እንጂ ወራሽ አይደለም። ባሪያ ድርሻ ነው የሚያገኘው። ሉቃስ ወንጌል ምዕራፍ 15 ላይ ትንሹን ልጅ ካያችሁት ድርሻዬን ስጡኝ ብሎ ሲለምን ታያላችሁ። አረ ልጅ እንዴት እንዲህ ትላለህ? አንተ ወራሽ ነህ አላወጣ አልፈልግም፣ አካፍለኝና ሂድ። ተካፍሏት የሚሄዱ አሉ። ከዚህ ቤተክርስቲያን እውቀቷን ተካፍለው እየሰማችሁ ነው። በማለት እውቀቷን ተካፍለው፣ ክህነቷን ተካፍለው፣ ትምህርቷን ተካፍለው የሄዱ ሰዎች አሉ። በጣም ያሳዝናል። ወራሽ ግን አይደለም፣ ተካፍለው ነው የሄዱት። ወራሽ ግን ልጅ ነው። ወራሽ በቤት ያለው ነው። እንድትወርሱ በቤት ሁኑ፣ እንድትወርሱ ያዕቆብ ሁኑ፣ እንድትወርሱ እንደ ትልቁ ልጅ ሁኑ። ያ ልጅ ከሰረ ይላል። ደስ የሚለው እሱ ወደ አባቱ ቤት ከመመለሱ በፊት መጀመሪያ ወደ ልቡ ተመለሰ ይላል። ገዳዮችን እግዚአብሔር ወደ ልባቸው ይመለሳቸው። እንዴት ሰው በሃይማኖቱ እየተመለመለ ማይተው እየታየ እንዴት በምድረ ኢትዮጵያ አሐዱ አብ ቅዱስ ተብሎ በሚቀደስባት ምድር ላይ በእንተ ቅድሳትን እኮ ስትጸልይ ይህች ቤተክርስቲያን ለግል የምትል የለም። ለአየራት ለአፍላጋት ሳይቀር ደጋ ቆላው ሳይቀር ላመነ ላላመነው በዙፋን ላለው ደግሞ በስደት ላለው
ዳር ድንበር ለሚጠብቀው ጠላት ሁሉ ልብ እንዲገዛ በእንተ ቅድሳት ዲያቆኑ ከመቅደሱ ወጥቶ መንጦላይቱ ተዘግቶ የሚያነበው ነው። ምን አቤቱ እንደ ቸርነት መጠን ማረን እያልን መልስ የምንሰጥለት ስትጸልይ ለሁሉ የምትጸልይ ቤተክርስቲያን እንዴት ትነዳለች ነው እኮ። የሲኦልም ደጆች ምን አይሏትም? አረ ተናገሩ፣ ምን አይሏትም? አይችሏትም። ማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 23 ጀምሮ የተጻፈ ቃል ነው። የሲኦልም ደጆች ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 ጀምራችሁ እስከ 23 ባለ መሃል ብትመለከቱ የሲኦልም ደጆች አይችሏትም ይላል። የሲኦል ደጆች የተባሉት የአጋንንት አበጋዞች አይችሏትም። ገዳዮች እችን ቤተክርስቲያን አይችሏትም። ገዳይ ሲገድል ዛሬ አይደለም የጀመረው፣ ከአቤል ጀምሮ ይገላል። አንዱ ጻድቅ ሲወድቅ ሺህ ጻድቅ እግዚአብሔር ከምድር እንደ ወይን እያበቀለ። ወገኖቼ ለገዳዮች እንጸልይላቸዋለን። እነሱ ደም ያስተፉናል፣ እኛ ግን ምራቅ እንኳን አናስተፋቸው። እነርሱ ልብሳቸውን ይገፉናል፣ እነርሱ ይገሉናል፣ ልባቸው ግን ይነዳል። ማምሻ ምን ያደርጉታል? እንወርሳለን ብለው እኮ ወራሹን የገደሉት። አሁንም በሀገራችን ያሉ ሰዎች ገለን እንጸድቃለን፣ በደማቸው ታጥበን እንጸድቃለን ነው የሚሉት። ሚስተር ኤክስ ሚስተር ዋይ ማለት አይጠበቅብኝም። ግብራቸው ስለሚገልጣቸው አርሲ ላይ የሕፃን ልጅ አንገት እየተቀነጠሰ እናት ጡቷ እየተቆረጠ በዚህ ልክ በጅምላ መቃብር ምስኪኖችን ማይተብ ያሰሩ እየተመለመሉ ብቻ መቃብር እየገቡ ምዕመናን ባካችሁ አበሳችን እንዳይበሳ ሁላችን ወደ ንስሐ እንቅረብ። ማንም ላይ ከንፈር የምንነክስበት የለንም። እኛ እግዚአብሔርን ተስፋ እናደርጋለን። እኛ እግዚአብሔርን እናምናለን። እኛ በእግዚአብሔር ኃይል እንደገፋለን። ገዳዮቻችን ገድለውን እንዳላጠፉን ቆም ብሎ ቢያዩ አብያተ ክርስቲያናት ከትናንት ዛሬ ብዙ አነሱ። አረ ንገሩ፣ የአብያተ ክርስቲያናት ቁጥር እያነሰ ነው ወይስ እየበዛ? የምዕመናን ቁጥር እያነሰ ነው እየበዛ ነው? ሟች አለ። የሞተው ሰማዕት ነው በእኛ ዘንድ። አረፈ፣ ከድካሙ አረፈ፣ ወደ ሰማይ አለፈ ነው የምንለው። በምድር የቀረ የለም። ስለዚህ ገዳዮቻችን እባካችሁ ሰይፉን ወደ ሰገባው መልሱ። ጴጥሮስን ሰይፉን ወደ ሰገባ መልስ ነው ያለው ጌታ። አይሁድ ሊይዙት ሲመጡ ጴጥሮስ ሰይፍ መዘዘ። ከክርስቲያኖች መስቀል መምዘዝ እንጂ ሰይፍ መምዘዝ፣ ወንጌል መምዘዝ እንጂ ጦር መምዘዝ አልተፈቀደልንም ለኛ። ይብላኝ ያንን እየመዘዙ በነፍሳቸው ላይ መዘዝ ለሚያመጡት። ስለዚህ እግዚአብሔር ይህ ወራሽ ነው ብለው የወራሹ ልጅ ልብሱን ገፎ ደሙን አፈሰው አጥንቱን ከስክሰው ስጋውን አፍርሰው ከቅጥሩ ውጪ ሲጥሉ ያ ጌታ ግን ምን አለ? ልጄንም ገደሉት አለ። ከተማቸውን አነዳለሁ ብሎ ወረደባቸው። ከተማቸው ምን አደርጋለሁ? አነዳለሁ። ከተማ የሚባለው ሀገር እንዳይመስልህ፣ ከተማ ልባቸውን ነው። ዛሬ ልባቸውን እግዚአብሔር ዝም አይልም። የናቡቴ ደም ሲፈስ እግዚአብሔር ኤልዛቤልን መች ዝም አላትና፣ የአቤል ደም ሲፈስ ቃየልን መቼ ዝም አለና፣ የእርሱም ደም ሲፈስ አጋንንትንና የሲኦልን አበጋዞች መቼ ዝም አላቸው? ሲኦልን መዘበረው ይላል እኮ። ባዶዋን አስቀራት አለ። ምንዋን አስቀራት? ባዶዋን አስቀራት። እስኪ ሁላችሁም ከፍ ባለ ድምፅ ወራሹ ይህ ነው። ወራሹ ይሄ ወራሹ ይህ ነው የተባለው ማን ነው ያላችሁኝ እንደሆነ የመጀመሪያው ኢየሱስ ክርስቶስ ነው ወራሹ ያለው። እርሱ ሰማይና ምድርን የወረሰ። ሁለተኛ ኦርቶዶክሳውያን ባይለማይተቦቹ በ40 በ80 ቀናችን ሀብተ ወልድና ስመ ክርስትናን ያገኘን ወራሾች ነን። የመንግስቱ ወራሾች ነን። እንዲህ ተብሎ እንደተጻፈ ገላትያ
ምዕራፍ 4 ቁጥር 4 እስከ 7 ላይ እንዲህ የሚል ቃል ተጽፎ እናገኛለን። የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 4 ከቁጥር 4 ጀምሮ እንዲህ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ይሰማል? ምኑን ላከ? ልጁን ላከ። ልጁን ላከ ሲል አብርሃም ይስሐቅን፣ ይስሐቅም ያዕቆብን እንደሚልክ አይደለም ይላል አባ ሕርያቆስ ደግሞ ሲለየው ልጅ ተብሎ በመባሉ ከአብ የማይተናነስ በባሕረ መለኮቱ ከእርሱ ጋር አንድ የሆነ የሚተካከል ቅድምና የሌለ ልጁን ላከ አለ። አባት ልጅን ይልካል። የሚላኩ ልጆችን እግዚአብሔር ይስጣቸው። ምኑን ላከ? ልጁን ላከ። የሚገርም ነው። ልጁ ከተላከ በኋላ ምን አደረገ? እንደ ልጆች እንሆን ዘንድ ከሕግም በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህ ልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። የማን ወራሽ ነህ? የማን ወራሽ ነህ? የእግዚአብሔርን መንግስቱን ወራሾች ናችሁ፣ ክብሩን ወራሾች ናችሁ። እሱ ከሕግ በታች ማለት እኛ መቋጨትና መፈጸም ያቃተንን ሕግ እሱ ፈጸመልን። ስለዚህ በሕግ የመጣብንን ቅጣት ለዚህ ጉዳይ ተጠያቂ አይደለንም። ምሕረት ተደርጎልናል፣ ዋጋ ተከፍሎልናል። አሁን በቀደም በ27 ዋጋ ነው የተከፈለን። ዋጋ እንደተከፈለልን በመስቀል አደባባይ ደሙን እያዘራ እኔና እናንተን እያጸዳ የቆመበት ነው። ስለዚህ ልጆች ነን። ባለማይተቦች እኛ ልጆች ነን። ኦርቶዶክሳዊነት ልጅነት። ስለዚህ አባ ብላችኋል። ሮሜ ምዕራፍ 8 ላይ ከቁጥር 12 ጀምራችሁ እስከ 14 ስትመለከቱ በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው ይላል። በማን መንፈስ የሚመሩ? በእግዚአብሔር መንፈስ የሚመሩ። በመንፈስ ቅዱስ አመራር ውስጥ ያለን እናንተ ወራሾች ናችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነሱ የእግዚአብሔር ልጆች ናቸው ይልና አባ ብለን የምንጠራበት የልጅነትን ጸጋና መንፈስ ሰጠን እንጂ የፍርሃትን አልሰጠንም። እኛ ሞትን አንፈራ። ሞት አስፈሪ የሆነባቸው ሞትን የሚጠሩ የሞት መንፈስ ጠሪዎች አሉ። እነርሱም እግዚአብሔር ልብ ይስጣቸው። ሰይፉን ወደ ሰገባው ይመልስልን። ሰይፉን ወደ ሰገባው ይመልስልን። እናንተ መከባበር አልሆነልንም። ጭራሽ መቀባበር ውስጥ እንቆም። በወግ ለመቀባበር ችግር ውስጥ እየገባን ነው ያለነውና በእውነት እንደው በዚህ ፕላትፎርም በኩል በዓለም ዙሪያ ያሉ ሰዎች ይህ ትምህርት ንስሐ እንዲሆን ለእኔም ለእናንተ። ምክንያቱም ድንጋይ የጨበጣችሁ ሰዎች ወንድማችሁ ላይ ብትችሉ ድንጋዩን ጣሉና ዳቦውን ጨብጡ። ዳቦ ጨብጡለት። ጦር የጨበጣችሁ የሞት መንፈስ፣ የበቀል መንፈስ በልባቸው የሚንቀለቀል ምድሪቱን አኬልዳማ ለማድረግ የምትሯሯጡ በአደባባይ ክብር ይመስል ይህንን የምታውጁ ሰዎች እባካችሁ ልብ ግዙ። ወንድማችሁ የእናንተን ነፍስ ነው የያዘው። እንደናንተ መኖር ይፈልጋል። እሱ መልበስ መኖር ይፈልጋልና ገለህ እኖራለሁ ያልክ እንደሆነ ልብህ ነው የሚነደው። አትኖራትም። በቀለኛው ክርስቶስ ነው። እኛ የምንበቀልበት ኃይልም አቅምም የለንም። ስለዚህ በንስሐ ሳሙና ልንታጠብ ያስፈልጋል። ወገኖች እዚህ ያላችሁ በጉባኤ የተሳተፋችሁ ለሞቱት ልንጸልይ፣ ለገዳዮችም ልንጸልይ፣ እኛ ደግሞ ወደ እግዚአብሔር ልንቀርብ ያስፈልጋል። ምክንያቱም እኛ ወራሾች የመንግስቱ ወራሾች እስከሆንን ድረስ ለዚያ እንድንታጭ እግዚአብሔር ይርዳል። እግዚአብሔር ክፉ ለሚያደርጉት ሁሉ ልብ ይስጣቸው። ልብ ይስጣቸው ማለት ማስተዋል ያድላቸው። ገሎ መጽደቅ ቢቻል ኖሮ ዲያብሎስ ገሎ ይጸድቅ ነበር። የኔና የእናንተ አባት አምላካችን መድኃኒታችን ኢየሱስ ክርስቶስ ገሎ ሳይሆን ሞቶ ነው ሞትን ያሸነፈው። አመስግኑት እባካችሁ።
ሞትን ድል አደረገ። የኔና የእናንተ አባቶች ቅዱሳን ሐዋርያት የምንላቸው ጻድቃን ሰማዕታት የምንላቸው እየሞቱ ጽድቅን አገኙ፣ የሕይወትን አክሊል አገኙ። ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ምን ይላል? እነሆ መልካሙን ገድል ተጋድያለሁ፣ ሃይማኖትን ጠብቄያለሁ። አሁን ችግሩ እንዴት ሃይማኖትን ጠብቃለህ? ልቀቅም። ሲኦል በስብከት ካልሆነም በሰይፍ ለማስለቀቅ ሙከራ እየተደረገ ነው። እንግዲህ በሰይፍ አንገታችንን ከሰውነታችን ያላቃሉ እንጂ ከአምላካችን አያላቅም። ታምናላችሁ? ታምናላችሁ? በቃ በሰይፍ ስጋና ነፍስ ይለያይ እንደሆነ እንጂ ሰውና አማኝ አይለይ። ለምን ቢባል መጽሐፍ ሲናገር እንዲህ ይላል። ሮሜ ምዕራፍ 14 ቁጥር 8 ላይ ብንኖር የጌታ ነን፣ ብንሞትስ የማን ነን? አመስግኑት። ኖረን ከሱ ይኸውላችሁ፣ ኖረን የእሱ ከሆንን ሞተን የማን እንሆናለን? ማርያምን የእሱ ነው። ግን ኖረን የእርሱ እንሁን ብቻ። አዎ ኖረው ከእሱ የተለዩ አሉ። ታውቃላችሁ አይደል? አዎ እኛም እናንተም አንዳንድ ጊዜ እንዲሁ ነው። አሁን ኃጢአት ውስጥ ያሉ ሰዎች፣ ገቢር ኃጢአት ውስጥ ያሉ ሰዎች፣ ወደ ንስሐ ሕይወት ያልመጡ ሰዎች ኖረው ሞተዋል። እድር ጥሩምባ ባይነፋም፣ ጉድጓድ ባይምስም፣ ድንኳን ባይደኩንም፣ ንፍሮ ባይቀቅልም የሞቱ ብዙዎች አሉ። ተንቀሳቃሽ አስከሬኖች ቆሞ ከመሞት መድኃኒዓለም ይሰውር፣ ፍጻሜያችንን ያሳምርልን። ወራሽ ሆይ ነው እንዳለ እኔና እናንተም ለርስቱ ለመንግስቱ እንዲያበቃ የእርሱ መልካም ፈቃድ ይሆንልን። ይቆየን ነው ስለ ምንድን ነበር የትምህርታቸው ርዕስ? በደንብ ንገሩኛ። ወራሹ ተወረስን እኮ በቃሉ። በጣም 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 ደስ ይላል። አመስግኑ ልላችሁ። እግዚአብሔር በደንብ አድርጋችሁ አመስግኑ።